ሚታይ ዮናታን ጋር ለመውሰድ አይመችም። ከእሑድ ጠዋት ውጭና የሆነ የፈውስ ፕሮግራም ከሌለ በስተቀር ሐኪም ቤት ስለሆነ እዛ አካባቢ ካልሆነ ምንም የሚታይ ነገር የለም። የሚታይ ነገር ያለው የሚነገር ነገር ያለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለሆነ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማምጣታቸው እጅግ በጣም ጥሩ ነው። ይህን ተከትሎ የመጡ ቢሊየን አይኖች አሉ። ምንድን ነው አይሾስፒድ ያደረገው ሲባል እግዚአብሔር በሌላ በኩል ገልጦታል። የፕሮቴስታንቱ ዓለም የዋሃቢዩ ዓለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሌለች የሚቆጥረውን እግዚአብሔር ደግሞ በኪነ ጥበቡ እሱ ባወቀ ሚሊዮኖች የኢትዮጵያ ኦርቶዶክስ ቤተክርስቲያን እንዲያዩ፣ ኦርቶዶክሶች እንዳሉ እንዲያዩ፣ መስቀል እንደሚያሳልሙ እንድክራም ደግሞ ወንጌል እንደሚያሳልሙ፣ የሚያምር ቤተክርስቲያን እንዳላቸው፣ የሚያምሩ ካህናት እንዳሏቸው ማየት ቀላል። በዛ የሚነኩ በክርስቲያን ግሩፕ ውስጥ ያሉ ካቶሊክ ይሁን ፕሮቴስታንት ይሁን ምናምን እነዚህን ሄጄ ማየት አለብኝ የሚለው ለምሳሌ ምስራቁ ዓለም ምስራቁ ኦርቶዶክሳውያን ሌሎቹም እንትኖች በቃ ሄጄ ኢትዮጵያን ማየት አለብኝ እንዲሉ አድርጓል። እና ብዙ ምንገፋው ብዙ እንትን የምንለው ከጥቅሙ አንጻር ከልጆቼ ተነስቼ ነው ከልጆቼ ጥቅም አንጻር እኔ በራሴ ደግሞ ስወስደው ለኃጢአተኝነቱ ፍርድ የሚሰጠው እግዚአብሔር ነው። በምን አይነት ጥበብ እንደሚያድን ነው አናውቅም። ምክንያቱም አሁን ግብፅ ሄዶ ልጁ ሲናገር ሰምቼዋለሁ። ኢትዮጵያ ደግሞ መድኃኒት ናት፣ የዓለም መድኃኒት ነው። ምንም በእርግጠኝነት መናገር ይቻላል። እነ ቦብ ማርሌ ታላላቅ ሰዎች ምኖች ድህነት ያገኙት ተጠምቀው የዳኑት ክርስትና ስም ያገኙት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድነው ነው። ዓለም ደግሞ ወደፊት ኦርቶዶክስ ነው የሚሆነው። አሁን በአሜሪካ እያየው ነው፣ ዜናዎችን እየተመለከተ ዛሬ የሚወጡ ዜናዎች አሉ። በጣም ብዙ ሺህ ሰዎች ወደ ኦርቶዶክሳዊነት እየተለወጡ ነው። ስለዚህ ቤተክርስቲያኒቷ ዝግ ያለች ብትሆንም ቤተክርስቲያኒቷ አቅም በሌላቸው ሰዎች የተሞላች ቢሆንም ቤተክርስቲያኒቷ አሁን ባለው ሁኔታ ላይ የአባቶቻችን አምላክ የመሰረታት አምላክ በደሙ የመሰረታት እግዚአብሔር ግን ጥሎ አልጣላትም። በስብከትም በምንም ተጋፍቶም የኢትዮጵያ ቤተክርስቲያንን ለዓለም ለመግለጥ የሚደረግ ጥረት ባይኖርም እግዚአብሔር ደግሞ ይህ ሰው ተከትሎ መጥቶ አሳይቷል። ሌላው የምነቅፈው ልክ እንደ ግብፃውያኑ መግታት ይቻላል። እኛውን መነኩሴው ተጨንቀዋል። የልጁን እብደት አይተዋል። የልጁን እብደት ተመልክተዋል። ገብቷቸዋል። እና ተው እንዳይሉት ሰላማዊት ካሳ አለች፣ ዳንኤል ክብረት አለ፣ ጆሮአቸውን ይገነጥጣቸዋል። አቡነ ሳይሮስ አለ፣ ጆሮአቸውን ይገነጥጣቸዋል። አቡነ ዲዮስቆሮስ አሉ። ማን አባህ ነው እንትን ያለ ገርጂ ጊዮርጊስ ይልኩታል ወይ አይደል? ገርጂ ጊዮርጊስ እንኳን መሀል ከተማ ነው። ቦሌ አራብሳ ይልኳቸዋል። ስለዚህ ስርዓተ ቤተክርስቲያኑን ቀኖና ማስከበር ፈልገዋል። የልጁን እብደት መግታት ፈልገዋል። ጭንቀታቸውን አብረን እኔ ቀጥል በዚሁ ጫማ ነው ልቅ ዘሎ ሄደ። ያዙት። ቆይ 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 እንግዲህ መንበር ውስጥ ሊገባ ይችላል ልጁ። ምን ጉዳይ አይደለም። የነገረው ሰው የለ፣ የሚያስረዳው ሰው የለ። አባት ሰላም ሰላም ተመልካቾቼ፣ እንግዲህ የዘመዴ ነጭ ነጯን እየተከታተላችሁ ነው ያላችሁት። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ዛሬ እንግዲህ በተለይ የአይሾስፒድን በኦርቶዶክስ ሃይማኖት ክርስቲያን ላይ መውጣቱን እንግዲህ እየተቃወመ ነው ያለው። ሌላ ታሪክ ብንነግሩት ጥሩ ነበረ እያለ ነበር ያለው። እንግዲህ እናንተ እንዴት ትመለከቱታላችሁ? ሁላችሁም እየተከታተላችሁ ያላችሁት የሀብ ስቱዲዮ ኢትዮጵያ ነው። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። እንግዲህ ዘመዴ ስለ መጀመሪያ ላይ እንግዲህ ስለ ነጻነት ወኪል ነበር ያወራው፣ ስለ አይሾስፒድ ነው። በእርግጥ እኔም ይሄን ሀሳብ እስማማለሁኝ። እንደዚህ ማድረጉ በተለይ እዛው አካባቢ ብቻ ጎብኝቶ በመውጣቱ ሌላ ኢትዮጵያ ባህላዊ ሴቶች ታሪካዊ ነገሮችን ማየት መጎብኘት ነበረበት ብዬ እላለሁ። እና ያሳዝናል።
እንደምትመለከቱት እንግዲህ ኢየሱስ ቢድን ረገጠ ማለት ነው። እንግዲህ ልጁ የረገጠበትን ቦታ እናይና ይሄ ልጁ የሚረግጠው ምንድነው እንግዲህ ጸጋዬ አንድ ልጁ የሚረግጠው ምንድነው የሚለው እንመልከት። ያኔ ብዙ የተጣላንበት ብዙ የተናገርንበት ብዙ አባቶች ድሮ አናውቀውም መቼ እንደተደረገ አናውቀውም ያሉት እሱ በትክክል የሚረግጠው ቦታ መስቀለ ክርስቶስ ምንጣፍ የተነጠፈበት ቦታ ላይ ነው ቆሞ እንደዛ የሚረግጠው ማለት ነው። ይሄም መስቀል ነው። ተከታተሉ ሰዎች ሰብስክራይብ ቪዲዮ አለ፣ ቪዲዮን ተመልከተው። ቪዲዮ በትክክል ላይ ነው ያለው። እዚህ ላይ ነው ቆሞ ልጁ የሚረግጠው ማለት ነው። አጋጣሚ አይደለም። ልጁም የሚያውቀው የለም። የሚነዳው መንፈስ ነው መስቀሉን የሚያስረግጠው ማለት ነው። ኢትዮጵያ ደግሞ አሁን መስቀል የሚረገጥባት የፈረንሳዩ ጠቅላይ ሚኒስትር ፕሬዚዳንት ሲመጣ ኢማኑኤል ማክሮን እና አብይ አህመድ እና ዳንኤል ክብረት ያደረጉት ማየት ትችላላችሁ። መስቀል አንጥፎ ይሄው አበባ እንደዚህ ያነጠፉለት ከዛ በኋላ መስቀሉን እንደዚህ ረግጠውት ነው የሄደው። መስቀል መርገጥ በኢትዮጵያ ውስጥ ያው የተለመደ ነገር ነው። ይረግጠናል። የመስቀሉ ባለቤት ደግሞ እኛን ይረግጠናል። ለምሳሌ ወይዘሮ ሳህለወርቅ ዘውዴ በመስቀል ላይ አይደለም፣ በቃ አበባ ምንጣፍ ተነጠፈ፣ እዚህ ጋር ተቀበለቻቸው፣ እንግዶችም መጡ፣ ቀጥታ ወደ ቤተ መንግስቱ ነው የሚገባው። ኢማኑኤል ማክሮን ሲመጣ ግን መስቀል ላይ ተነጠፈለት። መስቀሉ ላይ ነው እነ ዳንኤል ክብረት የቆሙት። እነዚህ በሙሉ ባለቀይ ከረባት የሚባሉት መስቀሉን ረግጠው ነው የሄዱት ማለት ነው። እና ይህም ልጅ ስላሴ ውስጥ ቪዲዮ ልኬልሃለሁ፣ ቪዲዮ አለች እኮ መስቀሉን የቀረጽንበት ወንድም አለ። ስላሴ ውስጥ የስላሴ ካቴድራል ውስጥ መስቀሉን ያለበት ቦታ ነው። በጣም ልጁ ሲረግጥ የነበረው ማለት ነው። ልጁ ሲረግጥ የነበረው ይሄ ዋጋ ያስከፍላል። ሀገሪቷንም በጣም ዋጋ ያስከፍላል። እንደ ቀላል እንዳትመለከቱት፣ እንደ ቀላል እንዳትመለከቱት። ይሄ ለኢትዮጵያና ለኢትዮጵያውያን ውርደት ነው። ጳጳሳት ባሉበት ሀገር፣ ስንት ጀግና መነኮሳት ባሉበት ሀገር፣ መምህራን ባሉበት ሀገር ይሁነኝ ተብሎ ይሄ በጣም ሴጣኒዝም የሆነ በጣም የሚደብር በዛች ሀገር ላይ አሁን ስብሐተ እግዚአብሔር ስመ እግዚአብሔር የሚጠራባት 24 ሰዓት እግዚአብሔር ስሙ ቅዱስ ቅዱስ፣ እስላሞቹም አላሁ አክበር የሚባሉት ጴንጤዎቹም ጌታ ጌታ በሚሉባት ሀገር የመስቀሉ ጌታ መስቀሉ በዚህ ጉዳይ ተረግጦ መታየቱ እጅግ የሚያሳዝን ነው ማለት ነው። በጣም 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 የሚያሳዝን ነገር ነው የታየው። ልጁን በተመለከተ የሚናገራቸውን ነገሮች እንሰማለን። የሚረግጥበት ቦታ ግን የስላሴ ቤተክርስቲያንን እንደሆነ እንመለከታለን። የስላሴን ቆይ ልላክልህ ወንድም አለ። ቅድም ካላኩልህ ማለት ነው። አሁን ልላክልህ አላኩልህም። አሁን በጣም ይቅርታ። እሺ አሳየው እስከዛ አንተ እሱን። በጣም አሪፍ እንደሱ አሳየልኝ። እሺ 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 ኦኬ ያው ልኬልሃለሁ የሚረግጥበት ቦታ ያው እሱ እንግዲህ መሀል ወደ ቤተ መቅደሱ መሀል የሚወስደው የእንትኗ ላይ ነው። እዚህ የሚረግጠው እንደዚህ የሚረግጥበት ቦታ ያለው መስቀሉ ያለበት እዚህ ነው። እኔ እንግዲህ ያኔ ወፎቼን ያስቀረስኩት በዚህ ነው። አሁንም ቤተክርስቲያኒቷ ማንሳት አለባት። አይነሳም ያለው ባህል ሚኒስቴር ነው። አይቻልም፣ አይነካም፣ አይነሳም ያለው መንግስት ነው እንደማይቻል። ይኸው ተመልከቱ። ወደ መቅደሱ መግቢያ ነው፣ ፊት ለፊት ነው፣ መስቀሎች ናቸው ያሉት። ልጁ መጥቶ የዘለለው እዚህ መስቀል ላይ ነው ማለት ነው። አሁን ቅድስት ሥላሴ ስንገባ ብዙዎቻችን የምንረግጠው ይሄንን ነው። ያው እንደምትመለከቱት ማለት መስቀል ነው የምንረግጠው።
በጥንት ጊዜ የነበሩ አባቶች እኛ አናቀውም ብለውኛል። በቦታው አገልግለናል ያሉ አባቶች አናቀውም ብለውኛል። ጋሽ ገድሉ ናቸው መሰለኝ የአቡነ ቴዎፍሎስ ረዳት ሆኖ ጸሐፊ ሆኖ 7 ዓመት ነው ምናምን ያገለገሉት አባት ደውለውልኛል በቀደምለት። ዘመዴ አላቀውም እኛ ይሄንን አናቀውም ነው ያሉት። እንደዚህ ሆኖ አናቀውም። እነ አባ አስተራየ ጽጌም በፍጹም ነው ያሉት። ዘውገ ገድሉ ከአቡነ ቴዎፍሎስ ጋር የነበሩት ደውለውልኛል። እንደውም ጀርመን የመጡ ጊዜ ሊያገኙኝ ፈልገው ነበረ። አይቻልም ያልኳቸው በፍጹም። እና ይህንን የቤተክርስቲያኒቷ መሪዎች የበለጠ መዓት ይመጣብናል፣ የበለጠ ቁጣ ይመጣብናል፣ የበለጠ እንትን ይመጣብናል፣ የበለጠ ለቅሶ፣ የበለጠ መቅሰፍት፣ የበለጠ ልቂት ነው ይመጣብን እና ከእግዚአብሔር ጋር ባታጣሉ እና መስቀል መርገጡ ቢቀር ባይኔ። ልጁ መጥቶ የረገጠው ያንን ቦታ ነው። ልጁ ደግሞ እንደምትመለከቱት ንግግሮቹን ማየት ትችላላችሁ። አምጌ ነው የሚለው። በኢትዮጵያ ሕግ መሰረት አሁን በጀርመን ልክ ነው፣ በአሜሪካ ልክ ነው፣ በካናዳ ልክ ነው፣ መብት ነው፣ የማንም መብት ነው። በኢትዮጵያ ሕግ መሰረት ግን ትክክል አይደለም። ይህ ልጁ ይናገራል፣ እንስማው። ልጁ ይናገራል፣ አምጌ እያለ ይናገራል። ቀጥል። No, you're the one who didn't back off. You're actually gay. I backed off. Are you gay, Aiden? No. I'm gay. You are? Yeah. Okay, there's nothing wrong with that. It's not. Yo, I want to know, man. Are you gay? Gay, bro? Only for Ronaldo. I'm gay. እና መስቀሉ ባይረገጥ ጥሩ ነው እና ከውጭ ቢባል ጥሩ ነው ማለት ነው። እንግዲህ ይህ ልጅ ወደ ግብፅ ሄዶ ነበር። ግብፅ ከሄደ በኋላ ግብፃውያኑ አደብ ነው ያስገዙት። እብደቱን ቀንሰውለት ምኑን ቀንሰውለት ነው ያስገዙለት። የግብፁን አምጣው ወንድም ማለት እና ግብፅ ከሄደ በኋላ ቅርስ ላይ ሄዶ ሊተኛ ምናምን ሲል እኚህ እናት ለምንድነው የምታብደው ምናምን ያሉት። ይኸውላ ግርግር ምንድን ነው ያሉት አያውቁትም። በኋላ ላይ ግን ሲነገራቸው ትንሽ ፍሬን ይዘዋል። ነገር ግን ውስጥ ሲጎበኝ ሄዶ ቅርሱ ላይ ተኛ። አሁን በኢትዮጵያ የፕሬዝዳንቱ የሚቀመጡበት ጋር ሄዶ አስቀምጠውታል። እዛ ንጉሠ ነገሥቱ የነበሩበት ጋር ገብቶ እንትን ብለውታል ምናምን። እንግዲህ አሁን የፕሮቶኮል ጉዳይም አብዛኛው ስለሆነ ምንም ደንታቸው ስላልሆነ ምንም ማድረግ አይቻልም። እዚህ ግን እንመልከተው። እሱ አሁን ሄዶ ፒራሚዶች ውስጥ እዚህ ቅርስ ላይ ተኛ። ከዛ አስተርጓሚው መጣ። እስቲ እንስማው። Let's get inside. I want to show you another false door. Everything there, so we cannot lay down because this is one of the blocks here for the tomb. Okay? You're a good guy. You respect our history, and this is good with you. Let's get inside. I want to show you another. ጥሩ ሰው ከሆንክ ታሪካችንን ካከበርክልን በጣም ብዙ ነገር እናሳያለን። ይሄን ልታከብርልን ይገባል። አያችሁ፣ ልጓም ማለት ይሄ ነው። ግብፃውያኑ በጣም የተጠኑ ናቸው። ገቢያቸው ቱሪዝም ነው። ለቦታው የሚመደበው ሰው ራሱ እንትን ያለ የብልጽግናው ስብስብ መጀመሪያ ካድሬ ነው። እንግሊዝኛ አይችልም እንደኔ ነው። አሁን ስለ ሮማ አባዱላን አስረዳ ብትለው ላቭ ካምስ ሂሱ ዊዝ ላቭ ቱጌዘር አናዘር ሴሚስተር ሰፕቴምበር ኦክቶበር ኖቬምበር ዲሴምበር ሊል ይችላል። ምክንያቱም ኢትዮጵያ ውስጥ ቋንቋ ለማወቅ ምንም እንትን ባይሆንም ግን እንደዚህ የተገራ ሰው ታሪኩን የሚያውቅ እንግዳውን አያያዝ የሚያውቅ
ጨዋ የተከበረ ሰው መምጣ ግን ማን ይምጣ? ዳንኤል ክብረትን ብታመጣው እሱ የተራቀቀው አማርኛ ላይ ነው። ሰላም ተመልካቾች፣ አስረዳ ብትለው ነው በአማርኛ ነው የሚያስረዳው። ሲያስረዳም ደግሞ አንድ በተለይ በአይሾ ስፒድ ያደረጉትን ነገር በጣም እየተቃወመ ነው የምትመለከቱት። እንግዲህ የአሜን ስቱዲዮ እና የሀብ ስቱዲዮ ቤተሰቦች እንኳን በደህና መጣችሁ ብዬ እላለሁ። ዛሬ እንግዲህ የዘመድኩን በቀለን ቀጥታ ስርጭት እያስተላለፍን ነው ያለ ነው እና ሁላችሁም እንግዲህ ይህ እንድትከታተሉ ብዬ እላለሁ። አይሾ ስፒድ ላይ በተለይ ኢትዮጵያውያኖች ሲመጡ ኢትዮጵያ ላይ ሲመጣ የተለያዩ ነገሮችን ማሳየት ሲቻል ለምን ሌላ ነገር አሳየ የሚል ትችት አቅርቦበታል። እናንተ እንግዲህ እንዴት ነው የምትከታተሉት? እኔም ሀሳቡን እጋራለሁ። የአይሾ ስፒድን እንደዚህ ማድረጉ ትክክል አይደለም ብዬ እላለሁ። ምን ሀሳብ ትሰጣላችሁ በዚህ ላይ? ኮሜንት ላይ ያስሩልን። ያው እንደምትመለከቱት እንግዲህ በጣም ኮምፕሌን እያደረገ ነው። ለምን ታቦት ይወጣል? አጠቃላይ ያለ እንትኖች የዝንጀሮ ነገሮች አይሾ ስፒድ እኔ አሁን ያ ምንድነው የሚያስፈልገው? ይሄ ብሎ እየተናገረ ነው የሚለው። ይሄ ትራዲሽን ነው። ይሄኛው ከንት እያሳየ ነው። በጭፈራ ጊዜ በእንደዚህ ጊዜ እንግዲህ ሁላችሁም ተመልከቱት። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ጀግኖች ደግሞ ወደ እንትን ሲሄዱ የአንበሳ ጎፈር አድርገው ምናምን የሚሄዱት ነው ብሎ መጀመሪያ እዛ የሚያስረዳው ሲኖር ጥሩ ነው። ነገር ግን አመጡና እነሱ ኦሮሞን መሸጣቸው ነው፣ የኦሮሞን ባህል መሸጣቸው ነው በእነሱ ቤት። ከዛ አመጡና እዚህ ጋር እንትን አደረጉት። ከዛ ጦር አስያዙት። ከዛ ፈረስ ላይ አወጡት። ከዛ እሾ አሉ። ከዛ ውጭ ያለው ሰው አልተነገረው። ይሄኛው የኢትዮጵያ አይሾ ስፒድ ዱዳ ነው፣ ምንም የሚያስረዳው ነገር የለም። ስለዚህ በ49 ሚሊዮን ህዝብ እያየ ምን አለ በቃ የዝንጀሮ ነገዶች ምናምን ብሎ ስም ይጠፋል። ያ ከመሆኑ በፊት ገና ሰዎቹ ሲታዩ እንደዛ ማድረግ፣ ጉራጌዎችም ሲታዩ ጉራጌ ማለት እንደዚህ ነው። ዳንሳቸው ከዚህ ከወገብ በታች ነው፣ ከእግር ጋር ነው የሚያዘው ነው። እዚህ ጎንደሮቹ ጋር ደግሞ አማሮቹ ጋር ይሄ እስክስታው ጋር ሲኬድ ደግሞ የአማራ ባህል ነው። አማሮቹ እስክስ የሚሉት ከዚህ ነው። አሁን የትምህርት ማስረጃ የትምህርት ካሪኩለም ላይ እስክስታ የኦሮሞ ተብሏል። ያልወሰዱት ነገር የለም እና ለማስረዳትም ይቸገራል። ያ ሰውዬው ይሄ እስክስታ በሰሜኑ የሀገራችን ክፍል ነው የሚደረገው፣ እንደዚህ ከወገብ በታች ነው፣ አንገት ምናምን ነው የሚደረገው ብሎ ለማስረዳት፣ እዚህ ደግሞ በፖሊሲ ደረጃ እስክስታ የኦሮሞ ነው ተብሎ ተማሪዎች ይፈተናሉ። የኦሮሞ ያላለ ኤክስ ይገባበታል ማለት ነው። አለቅ ችግር እኮ ነው የገባ ነው በእውነት። እነዛ ወላይታ ዶርዜዎቹንም አምጥቷቸው ነበረ እንደዛ የሚዘሉትን እነሱንም መንገድ እነዚህ ዶርዜ ብሔር ኢትዮጵያ 86 ወይም 80 ምናምን ብሔር አላት። ከዛ እንደዚህ ነው እነዚህ ጋሞ ይባላሉ ምናምን ማስረድ። ከዛ ትግርኛውን ጋር ስትሄድ ይሄ የሰሜኑ ክፍል ነው፣ ትግራይና ኤርትራ በተለይ ከዛ እንትን ነው የሰሜኑ ነው። እንትን ጋር እንደዚህ ዳንሱ ከዚህ ጋር ይመቻቻል ምናምን ሲል እኮ እዛ ቁጭ ብሎ እኮ ሂፕሆፕ የተወሰደው ከዚህ ነው፣ ሬጌ የተወሰደው ከዚህ ጋር ነው፣ ምንትስዬ የተወሰደው ከዚህ ጋር ነው ብሎ ማስረዳትም ይቻላል። ግን ማን ሁሉም እንደ ውሻ ነው የሆነው። ክብሩን አጥቶ እንደ ውሻ ለመታወቅ ሁሉም መጥቶ ልጁ ፊት ደግሞ የጠገበ ውሻና አሁን እዚህ የፈረንጆች ውሻ ያለው በእውነት የተከተበ ነገር ነው የሚበሉት። በጣም የተመረጠ ነገር ነው የሚበሉት። ድምፃቸውም ጎርነር ነው ያለው። እንደ ኢትዮጵያ ሀብታም ነው። አሁን የኢትዮጵያ ሀብታሞች ሲስቁ ነው የሚለው። በድራማም ላይ እና በባልቻ እነማ ሀብታም ሆኖ ሲሰሩ ነው የሚለው። የዚህ የአውሮፓም የምናምን ውሻ ሲጮህ ሲል እንደ ቤት ነቅነቅ ነው የሚያደርገው። እና የእኛ ልጆች ፓስቲ እየበሉ እዛ መጥቶ ልጁ ፊት እንደውም ልጁ ደነገጠ በእውነት። ምን አይነት ውሻ ነው የገጠመኝ ብሎ ምን አይነት ውሻ ነው የገጠመኝ ሚል ኧረ በዚህ ምንድን ነው እያለ እና ውሻ ለመሆንም መጥገብ ያስፈልጋል፣ መብላት ያስፈልጋል፣ ጉልበት ማውጣት። ልጁ አለ በቀደም ኢቢኤስ ላይ ቀርቦ ለመጮህም እኮ ጉልበት ያስፈልጋል። እሱ ኬት አምጥቶ ነው የሚጮህ አለ። እሱ አሳማ ይበላል፣ አይጾምም፣ አይጸልይም፣ ችግር አያውቅም። ሚሊየን ብሮችን ነው እንትን የሚለው። ስለዚህ ኢነርጂ የሚሰጡትን ነገሮች ነው የሚወስደው። ሐኪሞች አሉት፣ ጉልበት አለው ምናምን። ይህ ዝም ብለህ በደረቅ ተነስተህ ቋቋት ልብ ነው የሚወልቀው። ከዛ ወጋኝ ትላለህ ደግሞ። ከዛ እንደገና ለአንተ ልመና
ይሄ ባለፈው ጊዜ ከአይሾ ስፒድ ጋር የነበረው እንደ ውሻ የጮኸ ሰውዬ እንደዚህ ያደረገችው ታመመች እና መዋጮ በእናታቸው አንዱ ለሰት ምን ሆና ነው እንጥሎ አውርዱ እዛን ስትል እንጥሎ አውርዱ እና እንደ ሰው ሆነን ብንጠብቀው ጥሩ ነው። ሰው እንዴት እንደ ውሻ ሆኖ ይጠብቃል በእውነት? እና ባህሉ ጥሩ ነው፣ እስክስታው ጥሩ ነው፣ ከበሮ ጥሩ ነው። ግን በአንድ ጊዜ 40 እንትን ማለት ጥሩ አይደለም። ሁለተኛ እንትን ያሳዩት ሰዎችም ጥሩ ናቸው። በቃ ሁሉም ውሻ ቁርሷን ሳትበላ መጣ ሰው እንዴ ይላል። ትክክል አይደለም። እንግዲህ በአይሾ ስፒድ ላይ ያለን ግምገማ ይሄን ይመስላል። አላችሁ አለን በሉ። ወደ ዋናው ጉዳይ ልንገባ ነው። የአፋብን ጉዳይ ላይ ነው የምንገባው። አፋብን በተመለከተ ነው የምንነጋገረው። አላችሁ አለን በሉ። እስቲ አለን በሉ። ታፕ አድርጉና እናንተ ደግሞ 1 ሚሊዮን አስገቡ። 932,000 ሰው ነው ያለው። በሉ ታፕ 1300 ሰዎች አላችሁ እዚህ ውስጥ። ከውጭ አላችሁ ገባ በሉ። 40,000 ሰው ይታየኛል ከውጭ። አትፍራ ግባ። እዚህ ከገባ በኋላ ታፕ ለማድረግ ይመቻል። እዚህ ውስጥ ያላችሁ ገባ በሉ። ዛሬ በዓል ነው። ዛሬ ከተራ ነው። ዛሬ ቤት ያላችሁ ሰዎች ዘመድ ቲቪን የከፈታችሁ ሰዎች ጥሩ ምሽት እንዳላችሁ ነው የሚሰማኝ። እንዴት ነበር መርሃ ግብራችን? እስቲ እየተናገራችሁ እዚህ ውስጥ ያላችሁት እንዴት ነበር መርሃ ግብሩ? አላችሁ ወይ? ትንሽ ጠጠረ? ሳሳ ላርገው? መረቅ ልጨምርበት? ደረቅ ሆነ? እንዴት ሆነ? ተስማምታችኋል? እንግዲህ ቅር ያሰኛችሁ ካላችሁ ምንም ማድረግ አልችልም። ፕሮግራሙ አሁን እኮ እኔንም የጎዳኝ ፕሮግራሜ ነው። ነጭ ነጯን ይላል። እውነቷን መቀባባት የለም ምናምን በሚል ነው። እንዴት አድርጌ ልቀይረው እንዴ ፕሮግራሙ? በቃ ዝም ብዬ እንደሌላው ፎግሬ ሉጣ እንዴ? ይጠቅማችኋል? እሱ አይመስለኝም። በእውነት እኔ እንደዛ የሚጠቅማችሁ አይመስለኝም። ፕሮግራሙ ነጭ ነጯን ስለሆነ ነው። እስቲ አላችሁ ወይ? አላችሁ? ፕሮግራሙ እንዴት እያያችሁት? ሰላም ቤተሰቦች፣ እንዴት እያያችሁት ነው? ጻፉ እስቲ እዛ እንትኑ ላይ ያላችሁ ሰዎች። የመጀመሪያው ዙር ተጠናቋል። መጀመሪያ ሲያወራ የነበረው እንግዲህ በአይሾ ስፒድ እንዲሁም በነፃነት ወርቅነህ ላይ ከነፃነት ወርቅነህ ጋር ተያይዞ ሌሎች ፕሮግራሞችን አቅርቦ ነበር። የተገደሉትን ሰዎች ከዚህ በፊት የሞቱ ሰዎች ደግሞ አርቲስቶቹ የራሱን ምልከታና የዶክተሮችን ሀሳብ ምልከታ ሰጥቷል። ይህን ሀሳብ ሲሰጥ እንግዲህ ከዶክተሮች ከሰጡኝ ሀሳብ ነው ብሎ ተናግሯል። እና እናንተ እንግዲህ ምን ሀሳብ ትሰጣላችሁ? በሁለተኛው ሀሳብ ላይ ደግሞ አሁን በአፋሕድ ወይም ደግሞ በአማራ ፋኖ አንድነት ላይ ወይም ደግሞ አዲስ በተቋቋመው በአማራ ፋኖ ጉዳይ ላይ ሰፋ ያለው መረጃ ሊሰጥ ተዘጋጅቷል። ሁላችሁም ሼር አድርጉት፣ ኮፒ ሊንክ አድርጉት፣ ለብዙ ሰዎች እንዲደርስ አድርጉ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። እናመሰግናለን። መልካም ቆይታ ይሆንላችሁ። እንግዲህ ሀገራችንን እናያለን። በተለይ ፖለቲካ የምትወዱ ሰዎች እንግዲህ ዘመዴን መከታተል በጣም ፍቱን መፍትሄ ነው። እያንዳንዱን በትኖ ይናገራል በተለያዩ ጉዳዮች ላይ የጎጃም፣ የጎንደር እንዲሁም የወሎን በእነ እስክንድር ነጋና በእነ ዘመድኩን መካከል ያለውን በደንብ ሰፋ አድርጎ ይመለከታል። እንግዲህ እኔ የሚመስለኝ ቲክቶክ ላይ በደንብ ይከታተላል ማለት ነው፣ ወይም መረጃ ይከታተላል ማለት ነው። ለእኔ ዘመድኩንን መከታተል ያው ፖለቲከኛ መሆን ሳይሆን ባለው አሁን ጉዳይ ላይ በደንብ መከታተል ጥሩ ነው ብዬ አስባለሁ። መልካም ቆይታ ይሆንላችሁ። የተደረገው በግፍ ደም እንባ እየተለቀሰ ስለሆነ የእሱ እንባ ትንሽ ዋጋ ያስከፍለናል ማለት ነው። በጣም ዋጋ ያስከፍለናል። ጎንደሮችም ገብታችኋል። እዛ ጎንደሮች እንግዲህ ጥምቀታችሁን ትንሽ በጣም ያው ጫና እየተፈታ ጎንደር ጥምቀት የታወቀ ነው፣ ግን ካርኒቫል የማድረግ ነገር አለ። ጎንደር ላይ ካርኒቫል የማድረግ ነገር አለ እና ካርኒቫል ሲሆን ደግሞ ጭፈራ ነው የሚመጣው። እዛ ነጋዴው ላይ ስምንት ዘፋኝ ነው 9 ዘፋኝ ነው አሁን ዘፈን ያወጣው ጎንደር እያለ እናቲቱ ጎንደር፣ አጎቲቱ ጎንደር፣ አክስቲቱ ጎንደር፣ ምንትስዩ ጎንደር እያለ ነው ያወጣው እና በሱ ስትጨፍሩ ማደር ብቻ ሳይሆን ጎንደር ደግሞ የ44ቱ ታቦታት የሊቃውንት መንደር ናት እና
ጥምቀቱን ጥምቀት በማስመሰል በዝማሬ በሽብሸባ በእልልታ በጭብጨባ ያን በማሳየት የሊቃውንት ምድር ስለሆነች እንጂ ይሄ ነጋዴ ሁሉ እየመጣ ኮተት የሚያራግፍባችሁ አይሁን። ጎንደር በመጠጥ መታወቅ የለባትም፣ በስካር መታወቅ የለባትም። ልክ ባለፈው መቀሌ ላይ እንደጠላ ነው ጎንደር ላይም የሴክስ ኢንዱስትሪ ቱሪዝም እዛ አካባቢ ለማስፋፋት የሚጥሩትን ሰዎች ኖ ማለት ይገባቸዋል። እንደገና ጎንደር ላይ የራባቸውን ሰዎች እየፈለጉ የዝናሽ ታያቸው የአብይ አህመድ ዘመዶች የራባቸውን ሰዎች በራባቸው ሰዎች ላይ መቀለድ በጣም በእውነት አሳዛኝ ነው። የራባቸውን ሰዎች ወስዶ ቪዲዮ ቀርጾ ሰበር ነው፣ ጠንቆላውን ሰበር ነው፣ የጎንደርን መተት ሰበር ነው። ጎንደር ይሄ ነውር ነው እና ዝናሽ ይታያቸው እዛው አዲስ አበባና የፈረደበት ደቡብ አለ። ደቡብ ቢሆን ጥሩ ነው። ኦሮሞ ላይ ነው እንጂ እንደው ታሪኩን ባታበላሽ ጥሩ ነው። መቀለጃ ባይኖር የራበው ዘመዶችሽን አስርበሽ አስጠምተሽ እንደገና ደግሞ በሃይማኖታቸው ክር ማህተብ ማስበጠስ በእውነት ትክክል አይደለም ባይ ነኝ። ወደ አፋብህን ነው የምንመጣው። የአማራ ፋኖ ብሔራዊ ንቅናቄ ወደሚለው ነው የምንመጣው። በእውነት ስለሱ ነው የምንነጋገረው። እንግዲህ ብዙዎቻችሁ ትላንትም ትላንት ወዲያም ከኔ ትፈልጉ ነበረ። እኔ ደግሞ ብዙ አልነገርኳችሁም፣ ግን ደግሞ ተቃዋሚ አይደለሁም። አማሮቹ የመረጡትን ነገር ተቃዋሚ አይደለሁም ማለት ነው። በፍጹም ተቃዋሚ አይደለሁም። አማሮቹ የመረጡትን ነገር አልቃወምም። የማልቃወምበት ምክንያት ደግሞ አሁኑ አስረዳለሁ ማለት ነው። ለእናንተ አስረዳችኋለሁ ማለት ነው። የአማራ